ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች፣ በዛሬው ዕለት የስራ መኪኖችና የጭነት መኪኖችን ይዤላችሁ መጥቻለሁ። እጅግ ርካሽና ተመጣጣኝ ዋጋ ያላቸው መኪኖች ናቸው። እነዚህ መኪኖች ላይክ፣ ሰብስክራይብ እያደረጋችሁ መረጃቸውን መውሰድ ትችላላችሁ ማለት ነው። ማርቲ ገበያ የብዙዎች መገበያ። ዲፎርዲ ኪንካፕ ነው። ሞዴሉ 2005 ነው። ምንም ጠርዝ ንክኪ የለውም። ሞተር ሻንሲ ንጹህ ነው። በጣም ቆንጆ መኪና ነው። እንደምታዩት ዋጋው 2.3 ይባላል። ኦባማ ሞዴሉ 2014 ነው። የጭነት ሞተር በቅርብ አድሷል። ጠርዝ ንክኪ ሻንሲ ንጹህ ነው። ዋጋ 2,500,000 ብር ነው። ፎርላንድ ገልባጭ ሞዴል 2008 ሞተር ሻንሲ ንጹህ ነው። ዋጋ 1,400,000 ብር ነው። ኤፌሰር ሞዴሉ 2014 ሻንሲ ሞተር ንጹህ ነው። የህዝብ ነው። ዋጋ 5,300,000 ብር ነው። ፉቶን ቅጥቅጥ በኤፌሰር ሞዴሉ 2023 ግጭት ግብጥ ያለው ሻንሲ ሞተሩ ንጹህ ነው። ዋጋ 5,200,000 ብር ይባላል። ሌሎችም ተጨማሪዎች በሰሞኑ የተለቀቁ የጭነትም የህዝብም ቅጥቅጦች እንዲሁም ገልባጮች የተለያዩ መኪኖች አሉ እኔ ጋር። ወደ ኋላ መለስ እያላችሁ ቪዲዮውን በመመልከት የምትፈልጉትን የመኪና አይነት ከመረጣችሁ በኋላ ወደ ማርቲ ገበያ በስልክ ቁጥራችን መደወል ትችላላችሁ። የተለያዩ ቦታዎች ነው የሚገኙት መኪኖቹ። ኢትዮጵያ ክፍል ላይ ሆኖ በተለያየ ቦታ ላይ፣ አዲስ አበባ ብቻ አይደለም። ስለዚህ ወጣ ብላችሁ መግዛት ለምትችሉ ሰዎች እጅግ በጣም አዋጭና ትርፋማ የሚያደርጉ የመኪና ንግድም ነው ማለት ይቻላል። ምክንያቱም ክፍለ ሀገር ሄዳችሁ አዲስ አበባ አምጥታችሁ እንዲሁም እዛው ሆናችሁ እኛ አየር ላይ መሸጥ የምንችላቸው ትርፋማ የሚያደርጉ መኪኖች አሉ በእጃችን ማለት ነው። ስለዚህ በስልክ ቁጥራችን ደውሉልን። እንግዲህ ከዛሬ ኮሜንታችን ላይ የመጀመሪያውና አንዱ የሐሳብ የተነሳው ቦሎ ለምን ያገለግላል፣ ምንድነው ጥቅሙ የሚል የጥያቄ አይነት ተነስቷል ማለት ነው። ቦሎ የሚሰጠው ቴክኒክና ምርመራ ተደርጎበት መኪናው፣ ምክንያቱም የሰው ህይወት አደጋ እንዳይደርስ ያንን ታሰራላችሁ በአመት አንዴ የህይወት ኢንሹራንስ እና ሶስተኛ ወገን ካደሳችሁ በኋላ መንገድ ትራንስፖርት ሄዳችሁ ያንን አረጋግጠው የሚሰጡት ቦሎ ይባላል። እንዲሁም በተጨማሪ በቦሎ ተብሎ የተገለጸው ለምሳሌ የህዝብ ትራንስፖርት መስጫ መኪኖች ወንበራቸው ቦሎ የሚሰጠው መጠን አለ። ስለዚህ ቦሎ ይሄን ያህል ነው የሰጠው 24 ወንበር፣ 29 ወንበር፣ 33 ተብሎ የሚሰጣቸው በቦሏቸው ነው ማለት ነው። ለዚህ ጥቅም ላይ ይውላል ማለት ነው። እና በአጠቃላይ እንግዲህ መኪናችንን በአመት አንዴ መንገድ ትራንስፖርት ገብተን ያለውን ነገር የሚያረጋግጥበት የመንገድ ትራንስፖርት የሚሰጠን ቦሎ ይባላል ማለት ነው። እነዚህን ይመስላሉ እንግዲህ ዛሬ ይዤ እንደመጣሁት። የተለያዩ ጥያቄዎች ካሏችሁ ስለ መኪና አስተያየት ካላችሁ እንዲሁም የምታውቁትን ስለ ቦሎ ደግሞ የተጨማሪ ዕውቀት ካላችሁ እናንተ በኮሜንት መስጫው ላይ ኮሜንቱ ፒን አድርጌ ያስቀምጥላችኋለሁ። የምታውቁትን ለዛ ኮሜንት ለጠየቀው ሰው እናንተም ሐሳባችሁን መስጠት ትችላላችሁ። ምክንያቱም እንዲህ እያልን ነው የምንማማረው። ሁሉም ሰው አያውቅም፣ ሁሉም ሰው ደግሞ ያውቃል ማለት አይደለም። ስለዚህ እኔም ማውቀውን ለእናንተ ሼር አደርጋለሁ። እናንተ ደግሞ የምታውቁትን በኮሜንት መስጫው ላይ ቴክስት አድርጉና አስቀምጡ። ምክንያቱም ከኛ ደግሞ የተሻለ የሚያውቁ ሰዎች አሉ።
ስራውም ላይ ያላችሁ እንዲሁም ደግሞ በተጨማሪ መኪና ያላችሁ ሰዎች ለምን ጥቅም እንደሚውል ምን አገልግሎት እንደሚሰጥ ቦሎ በደንብ ማብራራት ለምትችሉ ያው እድሉን በኮሜንት ቦታው ላይ እንድታስቀምጡ ጠይቄያለሁ። ሌላም የመኪና ጥያቄዎች ካላችሁ እኔም የምችለውን ሰጣችኋለሁ፣ ጠይቁኝ በኮሜንት ቦታው ላይ። እንዲሁም ደግሞ መስጠትም ደግሞ ምላሽ መስጠት የምትችሉ ሰዎች በኮሜንት ቦታው ላይ ይሄ እንደዚህ ማለት ነው ብላችሁ እውቀቱ ያላችሁ ሰዎች ግለጹ። ምክንያቱም እርስ በርሳችን ነው የምንማማረው። ማርቲ ገበያ መኪና ከመሻሻጡ በስተጀርባ ደግሞ እንደዚህ አይነት ትምህርቶችንም አብረን እየሰጠን እንሄዳለን ማለት ነው። ምክንያቱም እንማማራለን፣ አንዱ ማያውቀውን ያውቃል ማለት ነው። ለምሳሌ ውጭ ሀገር ሆነው መኪና ለመግዛት የሚያስቡ ሰዎች አሉ። ነገር ግን መኪና ዋጋ ይሄን ያህል ነው ተብለው ለምሳሌ 1 ሚሊዮን ነው መኪናው 1 ሚሊዮን ነው ከተባለ 1 ሚሊዮን ብቻ ብር የሚያስፈልጋቸው የሚመስላቸው ሰዎች አሉ። እነዚህ የቦሎ የመንገድ ትራንስፖርት ላይ የሚወጡ የታርጋ የተለያዩ የጉዳይ ማስፈጸሚያ የሚባሉ ወጪዎች እንዳሉ አያውቁም። እና እነዚህ አሁን እንዲህ ጥያቄ ሲነሳ ምን ያህል ያስከፍላል ያለውን ነገር አይተን ያው በእኛ ሀገር ሁኔታ ዋጋ አሁን ለማወቅ እንቸገራለን። ነገር ግን ያው አቨሬጅ ይህን ያህል ቢፈጃል የሚለውን እያስቀመጥን እንሄዳለን። እንደዚህ ጥያቄ ስንጠያየቅ ማለት ነው። የማያውቁ ልጆች አሉ 1 ሚሊዮን ለወንድማቸው ወይም ለቤተሰባቸው ይሰጡና በዚህ መኪና ገዝተህ 1 ሚሊዮን ነው የተባለው ሌላ ወጪ ከየት መጣ ብለው ቤተሰቦቻቸው ጋር እንዳይጣሉ ሀሳብ ሲኖራቸው እውቀት ሲኖራቸው ስለዚህ ነገር በደንብ ማብራሪያ ሲኖራቸው ከሰዎች ጋር እንዳይጣሉ ይረዳቸዋል ማለት ነው። ቤተሰባቸውንም እንዳይቀያየሙ ያደርጋቸዋል ማለት ነው። ምክንያቱም እኛ ሀገር የሆነ መስሪያ ቤት ሄዳችሁ የሆነ ነገር ስትፈልጉ አንዱን አምጣ ይልሃል እዛ ቦታ ላይ ያለው ሰውዬ። ከዛ ደግሞ ተመልሰህ ሌላኛው ጋር ጉዳይ መጨረሻ ስትሄድ እዛም ጋር ያለው ደግሞ የሚፈልገውን ብቻ ነው የሚነግርህ ማለት ነው። በዛ ሰዓት ምን ይሆናል? አንደኛ የጊዜ በጣም መጓተት ጊዜ ማባከን ይመጣል። ያ ነገር ስላለ ገንዘብን መባከን አለ። ስለዚህ እኛ ምን ያህል የተጠቀምን ሰዎች ያየን ሰዎች የምንሰራ የምናቅ ሰዎች እንዲህ ለማያውቁት ስናካፍል ሰዎች ይሄም አለ ለካ ይሄ አለ ይሄ ወጪ አለብኝ ብሎ አስቦበት ይመጣል። በባንክ የሚገዙ ሰዎች ለምሳሌ በቃ ብድር ሲባል 600 ሺህ ብር ከፍለህ 600ውን ባንክ አድርገህ ትወስዳለህ ሲባል 1.2 ይዞ የሚመጣ ሰው አለ። ነገር ግን 600 ሺህ ብር የመኪናውን ብቻ ነው የሚከፍለው። 200 ከ150 ሺህ እስከ 200 ሺህ ሌላ ወጪ ያለበት የጉዳይ ማስፈጸሚያ ዲፖዚት 10% ምናምን የሚባሉ የመንገድ ትራንስፖርት ምንድነው ግምት የሚባሉ ወጪዎች አሉ ማለት ነው። ታርጋ የለጠፈው መኪና ራሱ በጣም ብዙ ወጪዎች አሉ። ስለዚህ ሁልጊዜም ይሄንን ነገር ብንማማር ለኛም ለእናንተም ይጠቅማል ማለት ነው። ለዛሬ ይዤ የመጣሁት እነዚህን ይመስላሉ። እንደተለመደው ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ለሌላውም አድርሱ። ነገሮችን ልብ ብለን ከሰማን እዚህ ጋር ቁም ነገር አለው። ስልክ መኪና ብቻ ሰምታችሁ ወይም ፎቶ አይታችሁ ምንም ነገር ሳትሰሙ ስልክ ቁጥር ብቻ አንስታችሁ ለምትወጡ ሰዎች እባካችሁ ነገሮችን አስተውሉ። ምክንያቱም እዚህ ጋር ዝም ብሎ ወሬ አይደለም የሚወራው፣ ስለ ስራ ስለ እውቀት ነው እንጂ ዝም ብሎ የሚጨፍር ወይም ደግሞ የሆነ የሚለምን ሰው አይደለም። እዚህ ጋር ስለ ስራ የሚያወራ ሰው ነው። በደንብ አዳምጡት፣ ለእናንተ ይጠቅማችኋል ብዬ ስለማስብ ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ነው። ማርቲ ገበያ